እንኳን ደስ አላችሁ። ስለመጣህ ደስ ብሎናል ወንድሜ። መጣ እንዴት አልመጣም እህቴ? ወንድሜና እናቴን ቢመጡ ታዩ። አሁን ወደ ውስጥ እንግባና በይ ፊርማውን አካሄጅ እህቴ። እሺ እንግባ። እንኳን ደህና መጣችሁ። ዝግጅቱን ጀምረዋለሁ። ሙሽሪት ሙሉ ስምሽን? ጉልሱም አስላን። ሙሽራው ሙሉ ስምህን ንገረኝ። አብዲና ዳኪል። ጉልሱም አስላን፣ ማንም ሰው ሳያስገድድሽ ወይም ተጽዕኖ ሳያደርግብሽ አብዲና ዳኪልን በባልነት በሙሉ ፍቃደኝነት ትቀበይዋለሽ? አዎ። አንተ አብዲና ዳኪል ጉልሱም አስላንን በሚስትነት ትቀበላታለህ? እቀበላታለሁ። እናንተስ ምስክር ትሆናላችሁ? አዎ። አዎ። የከንቲባው ጽፈት ቤት በሰጠኝ ስልጣን መሰረት ባልና ሚስት ብዬ ሰየሚያችኋለሁ። ይሄውላችሁ። እማዬ በጣም ቆንጆ ሆነሻል። አመሰግናለሁ። ስለመጣሽ ደስ ብሎኛል። የኔ ልጅ ደስ ይላል። እንኳን ደህና መጣሽ። ፈጣሪ ባርካችሁ። ስለ ሁሉም አመሰግናለሁ። ችግር የለውም። ስጦታችንን መስጠት አለብን። አያስፈልግም ነበር እኮ። አይ ባህላችን ነው። ይሄ የኛ ስጦታ ነው። እንኳን ደስ አላችሁ። አመሰግናለሁ። ይሄ ደግሞ የወንድምሽ ስጦታ ነው። እንኪ መልካም ትዳር ይሁንላችሁ። አመሰግናለሁ። እንዲሆን አልፈለኩም ነበር። አሁን አልፏል። አንቺ ምንም ያጠፋሽው ጥፋት የለም። ጭንቅላታችን ላይ ያደረግነው ጥቁር ጨርቅ ምንድነው? መጀመሪያ ሰርጋችን ላይ በሽጉጥ ተመታ።
እና አሁን ደግሞ ልጃችንን ሁሉም ነገር ይስተካከላል። እንጋባለን እኔ ወድሽ ሰው ሳናበዛሽ እኔ ማር በፍጹም ማንም ሰው አስፈልገንም እኔ ማር ልጆችም እንወልዳለን ብቻ አንቺ መኝኝ እሺ መንገዳችን ላይ ያለውን እንቅፋት አንድ ባንድ ያጸዳን ያለ ነው አንተ ደህና እስካሁንክ ድረስ አንተ አንድ ነገር ኮንክ እንዴት እንደምኖር አላውቅም አንቺ እንዴት ነሽ እተር? ደህና ነኝ ስላደረጋችሁት ነገር አመሰግናለሁ ያን ያህል ትልቅ ነገር አላደረግንልሽም ባንቺና በፈርሃት መሃል ያለው ዝምታ ከተሰበረ ተመስገን ነው እንግዲህ ትግስት ያስፈልጋል ለትንሽ ጊዜ ታገሽ ወደ ቤት እንሄዳለን አይደል አክስቴ እኔ እዛ ቤት አልሄድም እንዴት በይ አክስቴ ባክሽ እናንተ ሄዱ እማዬ ባክሽን ቦሉ ልመለስ ነው እንዳትይ ስሚኝ ከፈለግሽ እዚህ መቆየት ትችያለሽ ወይ ደግሞ አንቺ ከፈለግሽ ቆንጆ ሆቴል ውስጥ ክፍል እንይዝልሻለን ግን ለኔ ከልጆችሽ ጋር ብትሆኚ ጥሩ ይመስለኛል የትም አልሄድም ያው ግን እኔ ለጊዜው ሌላ ቦታ ብሆን በጣም ጥሩ ነው ብዬ አስባለሁ በሉ አሁን እናንተ ሄዱ የሚመጥነ ቃል አጣው እንዴት እንደማመሰግንህ አላውቅም አብዲን ፈጣሪ ዘመኑን ሁሉ ይባርካው ለምንድን ነው የምታመሰግኝኝ አክስቴ ምንም አላደረኩም እኮ ማንንም ሰው አንተ ያደረከውን ነገር ማድረግ አይችልም በቃ እንሂድ አይደል ስለዚህኛ ምን ይበቃ በደንብ ስማኝ 6 ወይም 7 ሰዎች ላክልኝ ስራ መስራት የሚችሉ አዎ ፍጠን የቦታውን አድራሻውን ልክልሃለሁ እሺ ቹኔት ብዙ ጠብቀሃል ታግሰሃል ሽልማትን የምትቀበልበት ሰዓት ደርሷል እናም ይገባሃል ጥሩ ተከታተሏል አይደል በጣም እጅሽ እንዴት ነው ደህና ነው ሰላም ነህ ያለ ነው እቤት ሲሄድ ደግሞ ኦሬዘርን አስልሰዋለሁ ከዛ የውሻ ቁስል ሊሆንና ይድናል የገባይ ነገር አሁን ቃላት የምትቆጥቢ በኋላ አጠራቅምሽ ለመወርወር ነው አይደል ሴቶች እንደዛ ናቸው ምንም ማድረግ አይቻልም ፈጣሪ ይመስገን እንደዛ ማለት ነው እንግዲህ በነገራችን ላይ ለማታ በቂ እንጨት አለን እንዳወራሽ ፈልገሽ ነው ፈጣሪ ይመስገን ጎበዝ ተማሪ ሆነሃል ደህና ነኝ ምንም አልልም ጥሩ ፈርሃት አንድ ነገር ልንገር የምር ልንሞት ነበር እኛ ላይ ብዙ ጊዜ አደጋ አጋጥሞናል አውቃለሁ ግን እኔ እንጃ ይሄኛው ከሌሎቹ ይለያል ማለት አንድ ላይ መኖር አንችልም ግን ደግሞ በሚገርም ሁኔታ አብረን ልንሞት ነበር ምንም አትልም እንዴ ማለቴ ያው ማለት ምን እንጃ ይገርምሻል ከምን እንደምጀምር አላውቅም የምር ምን እንደሚባል አላውቅም ግን አንተ ከፈለክበት ቦታ ጀምር አዳምጥሃለሁ ሰፈራ የመጀመሪያ እንደሆነ ታውቂያለሽ የመጀመሪያ ነበር በእኔ ምክንያት ነው
ፈርሃት አዎ ባንቺ ምክንያት ነው። ላንቺ ፈርቼ ነበር። አዎ ማለት ስምኝ አስሊ፣ ምን እንድልሽ እንደፈለግሽ አለ። ምንም መስማት አልፈልግም። እንዲሁ ንገረኝ፣ ልትናገር የፈለግከውን ካንተ መምጣቱ እንዲሰማኝ ከልብህ መሆኑን እንዳውቅ እፈልጋለሁኝ ፈርሃት። ለምሳሌ በመጀመሪያ ቀን ላይ አልገደልከኝም አይደለ? ለምን? ምክንያትህን ማወቅ እፈልጋለሁ እባክህ። በጣም ቆንጆ ስለነበርሽ አንቺን ማጣት አልፈለኩም እንዳትለኝ እሺ? እሱን አልፈልግም። ታምነኛለች ብለህ ያንተ ያልሆነ ምክንያት እንዳሰጠኝ የመጀመሪያም ቀን አላመንኩም። አይ ሁሉንም ነገር እንዲታስታውሻለሽ። ያው ማለት የምልሽን ነገር በሙሉ ታስታውሻለሽ። እስካሁን ብዙ ነገር አላወራህም። ለማስታወስ አይከብድህም። እምታወራው ትንሽ ነው እኮ ፈርሃት። ለእኔ ቀላል ነገር አይደለም አውቃለሁ። እኔ ግን እንደዚህ የምሆነው ስትሞክር ማየት ስለምፈልግ ብቻ ነው። ታውቂያለሽ አንዳንዴ ታውቂያለሽ አንዳንዴ ያለ አይደል የሆነ ነገር ለማለት ትፈልጊያለሽ ግን መናገሩን አትችይም። ይሄ ነገር ብዙ ጊዜ ያጋጥመኛል። መናገር አልችልም። ያው ማለት አንዳንድ ሰዎች በሆነ መንገድ ያስቡሻል፣ አንቺ እንደሌላ ያዩሻል፣ ካንቺ ብዙ ነገር ይጠብቃሉ። ግን ለኔ ጥሩ ነው። ይኸውልሽ ታውቂያለሽ አስሊ፣ አንዳንዴ ራስሽ ጠባቂ ራስሽ ነሽ። ሁል ጊዜ ራስሽን በራስሽ ሕግ ትገድቢዋለሽ። እንደዛ አይነት ነገር ገብቶሽ ከሆነ እኔ እንጃ፣ ግን የሆነው እንደዛ ነው በቃ። ገብቶኛል። አሁን እጅሽን ተሽሎሻል አይደል? አዎ ደህና ነው፣ ምንም አያመም። ጥሩ። ፈርሃት አመሰግናለሁ። ለምኑ? ምክንያቱም ዛሬ ማታ ያሳየኝ ጨለማው መንገድ መጨረሻ ላይ ጥርት ያለ ብርሃን እንደሚጠብቀኝ ነው። ከልብህ ነው ያወራኸው፣ ግልጽ ሆነህ ነው የተናገርከው። አመሰግናለሁ። እርቦሻል? ቆይ ግን አንተ ያንን ሁሉ ነገር ተናግረህ በዚህ ነው የምትቋጨው? እርቦሻል ወይ ብለህ? አዎ እርቦኛል፣ በጣም እርቦኛል። ጥሩ ጥብስ እንበላለን፣ አብረን እንስራ። ይገርማል። የጎድን ጥብስ? አዎ። ቆንጆ ነው። እቃሽን በየቦታው አትርሺ፣ አንቺ ነው። እንኪ ብትይዡ ጥሩ ነው። እቃሽን በየቦታው አትርሹ፣ ብትይዡ ጥሩ ነው። በህይወቴ እንዳንተ አይነት የፍቅር ሰው አላውቅም። አረጋገጥኩ በቃ። ማለቴ እርግጥ ነው ትንበረከካለህ ብዬ አልጠበቅኩም፣ ግን ደግሞ አስሊ ታገብኛለሽ ትላለህ ብዬ ነበር። ምንድን ነው የምትይው? ተጋብተናል እኮ። ኧረ እባክህ ተጋብተናል እንዴ? ወደ ወጥ ቤት ሂጂ። አምላኬ መጣሁ። አሁን ባንገባ ይሻላል። ግርግር ሊፈጠር ይችላል።
ምንድነው የምታወሪው ጉልሱም? የፈለገው ይሁን። አዳምጪኝ ጉልሱም፣ አሁን ህጋዊ ሚስት ሆነሻል። ስለዚህ ይሄ ያንቺን ቤት ነው። እንግባ። ነይ እንግባ። ሁሌት ናት ዘይነብ? ስራ ነበራት፣ ስለዚህ ሄደች። አሁን ትመለሳለች። አልገባኝም። ምን እያደረገች ነው? እዚህ ምን ታደርጋላችሁ? ምን ልታደርጉ መጣችሁ? አጎቴ ጉልሱም ባለቤቴ ናት እና ጉልሱም አዳኪል ስለሆነች ከዚህ በኋላ እዚህ ቤት ትኖራለች። ሁሉም ሰው ይህንን ይወቅ። እውነታውን ተቀበሉ። ይሄ የጋብቻ ማረጋገጫችን ነው። ናሚክ ምንድነው የሚያወራው? እንደዛ ካደረጉን በኋላ መቼም ይሻትላቸውም አይደል ናሚክ? ምን ሆነሃል? አንድ ነገር በል እንጂ። እኔ ግን በጭራሽ አልቀበለው። እንዴት የእናትህን ቃል ንቀህ እንዴት ታደርጋለህ? አንድ ነገር በለው እንጂ ናሚክ። አይሆንም በለው። እማዬ ለምንድን ነው አጎቴ አይሆንም የሚለኝ? ምን ነው አንቺ በቂ ስልጣን የለሽም እንዴ? ንቀት ነው እማዬ። እኔ ካንቺም ሆነ ከሌላ ሰው ፍቃድ አልጠይቅም ብያለሁ። ናሚክ አሁንም ዝም እንዳልክ ነው? ጠዋት መቼም አይሆንም ያልከው ነገር እየሆነ ነው። አንተ ደግሞ ምንም እያደረክ አይደለም። ቆይ ምን እየሆንክ ነው? በቅርቡ የተርመታ እዚህ ጠረጴዛ ላይ ትቀመጣለች እና በደስታ አንድ ላይ ኑሯችን እንጀምራለን። ከጎን የምትቆመው በዚህ መልኩ ነው? ሌላ ምን መፈጠር እንዳለበት ራስህ ትነግረኛለህ ናሚክ? በጭራሽ አጎቴ፣ በጭራሽ። በጣም አሪፍ ነው። እጅ ይባረክ። ነይ ወደዚህ። ለጤናችን ከሐኪም ጋር ሲጠጣ ሌላ ምን ይባላል? ለጤና መሆን አለበት። ኦ እንደዚህ እጅ የሚያስቆረጥም ምግብ መስራት የለመድከው የት ነው? እስር ቤት ነው የተማርኩት። ሌላ የት ልማር እችላለሁ ብለሽ ነው? እኔት ከከርቸሌ በኋላ የተፈረደብኝ ጊዜ ለመጨረስ እስር ቤት ገብቼ ነበር። የዛኔ 18 ዓመቴ ነበር። ታውቂያለሽ፣ እና ወንድሜ ያርኪን ውስጥ ነበር። አግባ አይተሽዋል ነበር እንዴ? ቲማቲሙን፣ ቃሪያውን፣ ባህሪውን አስታውሽው? አስታወስኩት። እሱ ነው ወንድሜ ያርኪን የሚያስተማረኝ፣ ውትድርናንም ጭምር። ዩጊት ነግሮኝ ነበር። ምስራቅ ሄደ ነበር። ስለ ጦርነቱ ማውቃለሁ። አዎ፣ የውትድርና አገልግሎቴ ረጅም ጊዜ ነው። 4 ዓመት ነበር። 4 ዓመት? አዎ። ለምን 4 ዓመት? ቅጣት ላይ ነበርኩ። ስለዚህ አገልግሎት ዘመኔ በጣም ረዘመ። ታውቂያለሽ፣ ያው እና የባሰ ጭንቀት ውስጥ እንድገባ አደረገኝ። ስጨነቅ ደግሞ ያው ምን እንደሚፈጠር ታውቂያለሽ። ይገርማል አይደል? ምንም አይገርምም። ታካሚው ለውጥ እያመጣ ነው። ምን? ምንም አይደለም። እሺ፣ አሁን እንጠጣ በቃ። ቀስ በል። ይበቃናል በቃ። በኢንኬንን ሰጂው። ምንድን ነው? ክፍያሽ ነው። ኦ አምላኬ።
አንዳ ከሚባለው ከሰፈር ጓደኛዬ ጋር ቅርጫት ኳስ ጨዋታዎችን ልናይ ነበር፣ ግን ዝም ብለን ነው የምናየው። ዩጊት ሁሌም አብሮን ይመጣ ነበር። አንተ ተጫውተህ ታውቃለህ? አዎ ጫወት ነበር። የተለያየ ጨዋታ ተጫውተናል። በቅርጫቱ ፋንታ ያረጀ ብረት ባልዲ ነበር የምንጠቀመው። መረብ የሚባል ነገር አልነበረም። ችግር አልነበረውም። እንደዛም ሆኖ እንጫወት ነበር። ትልልቆቹ ልጆች ብዙ ጎል ያስገቡ ነበር። ስትጫወት እንዴት ነበርክ? መጥፎ አልነበርኩ። ታውቂያለሽ፣ ያው ከ11 እስከ 12 ዓመት የሆነው ልጅ እንደሚጫወተው ነው የተጫወትኩት። መሸወድ ግን በደንብ እችልበት ነበር። አረ እውነቴን ነው የምልሽ አስሊ። ታውቂያለሽ፣ ካቴኖ ፈርሃት ብለው ነበር የሚጠሩኝ። ማንም ሰው ነው ካለው ይገባል። ካቴኖ ፈርሃት። ወደ ቤት ስንሄድ ቁሽሽ ብለን ነበር የምንደርሰው፣ ጣፈር መስለን። ያው መሽቶ ማለት ነው አይደል? ያው ሁሌ እስኪመሽ ድረስ እንቆያለን። ውሏችን እንደዛ ነበር። ካንተ ጋር ማውራት በጣም ደስ ይላል። ከዛስ ምንም ከዛ የለውም። በቃ ልጅነት ነበር። ፈጣሪ ይመስገን። መብራቱን አጥፋው። ምን ነው አርፍደሃል እኮ። ወንድሜ ሲመሽ እንድመጣ ነበር የፈለከው? እሺ ጥሩ። ቤቱ ያ ነው፣ ግን ውስጥ ያለው ሰው ከእናንተ 4 እጥፍ ይሻላል። እና በደንብ ተዘጋጅታችኋል? አንተ አታስብ ወንድሜ፣ ልጆቹም የዋዛ አይደሉም። ስማ፣ እንዲሞቱ ፈልጋለሁ። እሺ ችግር የለውም። በሉ ቀጥሉ። እንሂድ። እና አሁን ማየት ትፈልጋለህ? ማለቴ ቅርጫት ኳስ በላ። በእናትህ እንሂድ። እሺ በለኝ፣ እንደማንኛውም ሰው። ስሚ፣ እንደማንኛውም ሰው ነው ነን ብለን ታስባለህ? እየጠየኩሽ ያለው እሱ። እንደማንኛውም ሰው አይደለንም፣ ግን እንሂድ። እናያለን። በጣም እንዝናናለን። በእናትህ እንሂድ። እና መናፈሻም እንሄዳለን። ኦ አምላኬ፣ የፈለግንበት ቦታ እንሄዳለን። እናያለን። ምንም ችግር የለውም። ለሰዎቹም እንነግራቸዋለን፣ ያስተካክሉታል። አታስቢ፣ ይወስድሻለሁ። እሺ በቃ
መጨረሻ ደርሷል ፈራቱ መጨረሻ ደርሷል sevgilim kol gibi sıcak yeni sular gibi serin her mevsim korkuyorum çok çılgın kalbim አንተን ግን እንዳይበርድህ አንቺን እንዳይበርድሽ እንጂ ለኔ ችግር የለውም አሁንም እኮ ነገሮችን በስርዓቱ አላስረዳኸኝም ለማወቅ ጓጉተሻል አይደል መፈለግሽም ልክ ነው አንተ ብትሆን ምን ታደርግ ነበር እንደኔ ለማወቅ ትፈልግ ነበር እፈልጋለሁ ምናልባትም ትንሽ የምትባለው ነገር ራሱ ብሰማ ደስ ይለኛል እና ምናልባትም ከዛ ከፍ ሲል ደግሞ መጨረሻውን መስማት ፈልጋለሁ እንደዛ ከሆነ ንገረኝ እሺ ስለዚህ ሞቅ ያለ ቦታ ብንሄድ ጥሩ ነው የምነግርሽ ታሪክ ትንሽ ረዘም ያለ ታሪክ ነው ምናልባትም ለኔ የእድሜ ልክ ታሪኬ ነው እሺ ስሙ ድንገተኛ ጥቃት ነው ፍጠኑ ወደ ኋላ ተመለሱ ፍጠኑ ይገርማል ምን እየተከናወነ ነው እነማን ናቸው ጽዳት ጀመር በፍጥነት አካባቢውን አጽዳው አታስብ አቶ አዛድ በጣም ትንሽ ነው ቢሆንም ግን ጠንካራ ነው ማንም ሰው ሊያገኙ አይችልም ትንፋሻቸውን ራሱን ሰማዋለን በጣም ቆንጆ ሁሉም ነገር በዛች ባስሊ ምክንያት ነው እኔን ለመጨረስ ስለፈለገ ፈራትን ቀስ እያለ ወደ ራሱ እየጎተተው ነው ችግር የለውም እናስወግዳታለን አታስብ አንተ ብቻ ትእዛዝህን አስተላልፍ እንደዛ ከሆነ ያስሊን ጭንቅላት ቆርጣ አምጣልኝ ልጄ አንዳንቺን የማዝሽ ስራ አለ የአስሊ ህይወት አደጋ ላይ ነው ያለው ምናልባትም የፈርሃትም ህይወት ሊሆን ይችላል ሂጂ ተዘጋጂ ስለ ጉዳዩ በደንብ አስረዳሻለሁ ጽዳቱን ጨርሰናል አባዬ ጎበዝ የኔ ልጅ እንገናኛለን ስለ እናትሽ ሞት ትክክለኛውን ታሪክ ማወቅ ትፈልጊያለሽ በድጋሚ ነፍስ ይማር
ፍላጎቴን አልጠየከኝም። ባዶ ነው? መካከለኛ ነው ወይስ በጣም ጣፍጦ? መዝናኛ አይደለም። ይህንን መጠጣት ያለብሽ በባዶ ነው እና አይምሮሽን ነፃ ለማድረግ በደንብ ይረዳሻል። ፈርሃት፣ ስለኔ ምንም የምታውቀው ነገር የለም። በያውን እዛ ጋር ሂጂና ቁጭ በይ። ተመለሽና ቦታሽ ጋር ሂጂ። ሲጀመርም በመከራ ነው የምትቆሚ። እንዴ መቆም እችላለሁ። ደግሞ ትንሽ አቅለሽለሽኝ እንጂ ምን ሆንኩኝ? አስሊ አንድ ነገር ልንገርሽ። አንቺ ጎበዝ ጠጪ አይደለሽም፣ ከልቤ ነው። ምን ነው ተሳሳትኩ እንዴ? ኦ አምላኬ፣ መቼ ነው ጠጥቼ ያየኸኝ? ለካ አንድ ጊዜ አይተኸኛል። ያን እድል ተጠቀምክበት። ሳሚ አልቫክ የጠቆመው ድንገተኛ ጥቃት በካሜራ የተቀረጸ ነገር አለው። ቆይሻ እንዴ እሺ አባዬ፣ ይህ መቆፈሪያ ነው። እሺ 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 እሺ፣ አመሰግናለሁ። እንገናኛለን። ይህ ደግሞ የጭነት መኪና ነው። ይኸውልህ ልጄ ስማኝ፣ በጣም ብዙ ጊዜ እየነገርኩ እኮ ነው። ስራ እየሰራሁ ነው አልኩ። መጫወቻዎቹን ጠረጴዛ ላይ አስቀመጥክ። ጠረጴዛዎቹን በመጫወቻ ሞላሃቸው። እንዴት ነው የምሰራው? ልጄ ና አንተኛ የኔ ውድ ና። ጥርስን ደግሞ መቦረሽ አለብህ። ከመተኛቴ በፊት ታሪክ ትነግረኛለህ? ልጄ ስራ አለኝ አልኩህ እኮ። ደግሞ እኮ በጣም መሽቷል። ለምንድን ነው እስካሁን ያልተኛው? ና የኔ ልጅ ና ወደዚህ። እባክህ ተረት ተረት ንገረኝ። ቆይ የምልህ ነገር ምንም አልገባህም እንዴ ልጄ? ደግሞ እድሜ ለተረት ተረት አልፏል። ሂድ በቃ ተኛው። በል ሂድ ተኛ። ግን ታምሜ አያቴ ቤት ተረት ትነግረኝ ነበር። ና ወደዚህ ና የኔ ልጅ፣ ሄደን እንተኛ። አባት ደግሞ እዚህ ስራውን ይስራ። አንተ ደግሞ አትረብሸው። ና እንሂድ። ደህና ነሽ አይደል? ደህና ነኝ፣ አመሰግናለሁ። ግን ወደ ደህና አይደለም። ተመልሰሽ መተኛት አለብሽ። ተነሽ። ከተኛው ጭራሽ ይብስብኛል። ምን ነው የሚያስቅህ? ትንሽ ለየት ያልሽ ሰው ነሽ። ስስቅ ትጠይቂያለሽ፣ ካልሳኩ ደግሞ ትንጫንጫለሽ። ግራ ተጋብተሻል። እኔንም ግራ አጋባሽ። ሳቅልኝ ሁሌም። ለሱማ ሳምባ ያስፈልጋል ውዴ፣ ሳምባ ያስፈልግሻል። ተባረክ፣ አመሰግናለሁ። ጥሩ ነው። ሁሌ እንደዚህ ቁጭ እንበል እባክህ። እዚህ ጋር እንቀመጥና ከዛ እሳቱን እያየን እዚሁ እንቀመጥ። ጋደም ማለትም አንድ ጥሩ አማራጭ ይመስለኛል። ማለቴ ጉልሱም ኔክዴት ተኝቷል። ጉልሱም እባክሽ አታኩርፊ። እንዴት ነው የማላኮርፈው? እንዴት እንዳዩን አላየህም እንዴ? ለኔግዴት ስቲ ጠንከረሽለት ነበር። ለራስሽም ስቲ መጠንከር አለብሽ። እሺ ጉልሱም፣ ለኔግዴት አባት ያስፈልገዋል። አንድ ላይ ሆነን በተገቢው መንገድ እናሳድገዋለን። እርስ በርስ እንፈላለጋለን። ችግር የለውም። ለምን እንደምትጨነቅ ይገባኛል። እኔን የምታገባኝ የትኛዋም ሴት ብትሆን በእድሏ በጣም አዝና ማልቀሷ አይቀርም። አዎ ልክ ነሽ። አይ እንደሱ አትበል እንጂ። እሺ አልልም፣ ግን አንቺም ፈገግ ማለት አለብሽ። እሺ ጉልሱም።
እንደዚህ ስትሆኝ በጣም ያምርብሻል። እባክሽ አትዘኝ። እዚህ ስላለ ደስተኛ ነኝ። እኔም መጥፎ ዜና እንደማይሆን ተስፋ አደርጋለሁ። ምንድነው? ማን ነው? ሄሎ። ሰላም ፈርሃት፣ መቼም መጥፎ ሰዓት አልደወልኩም። አይደለም ሱና፣ አይደለም። ችግር የለውም። ደህና ነህ? ግን ምን ነው ድምጽ ተቀየረብኝ? ደህና ነኝ። አዎ በጣም ደህና ነኝ። እሺ አጎታችን ካንተ ምን ፈልገው ነገር አለ? ንገሪኝ። እሺ ቀጥይ። ማለቴ ኦዝጉር እናንተ ቤት ያደረ ጊዜ ተረት ነግረኸው ነበር። ምን እያለች ነው? አዎ ያመመው ጊዜ ተረት ነግረነው ነበር። ማለት እኔ ነግሬዋለሁ። ያኔ ኦዝጉር እንቅልፍ ወስዶት መጨረሻውን አልሰማም ነበር። ስለዚህ አሁን እንድትነግረው ይፈልጋል። እሺ እንነግረዋለን አይደል? ለኦዝጉር የተረቱን መጨረሻ እንነግረዋለን። አሁን እንነግረዋለን። እሺ እየሰማሁ ነው። አጎቴ መጨረሻ ላይ ቆንጆዋ ሴት ከአውሬው ፍቅር ይዛታል እንዴ? ያው እሱን ጥያቄ የምንጠይቀው ቆንጆዋን ሴት መሆን አለበት አይደል? ግን እኮ ታሪኩን የምንነግረኝ አንተ ነህ። ውቧ ሴት ከአውሬው ፍቅር ከያዛት ንገሪው። አስሊ እየጠበቀሽ ነው። ተናገር በለው ኦዝጉር። እኔ መናገር አልችልም፣ እሱ ይንገርህ። ተናገር ትያለሽ። ተረቱን ለልጁ ንገሪ እንጂ። መጨረሻ ላይ ቆንጆዋ ሴት ከአውሬው ድብን ያለ ፍቅር ይዟት አረፈው። ስለዚህ ተሳክቷል ማለት ነው። ከዛ ምን ተፈጠረ? ልጁ ከዛ በኋላ ሲኖር አይደል? ስለዚህ ያው የኔ ልጅ በስተመጨረሻ በሰላም በፍቅር በደስታ አብረው መኖር ጀመሩ ይባላል። በል በቃ ደህና ደሩ በላቸው። ደህና ደሪ ሱና። ደህና ደሩ። ማለት ምን? አዎ ምን? ተናገረው እንጂ ተናገረው። ችግር የለውም ተናገር። ኦዝጉር የሰማ አይመስለኝም። ተስፋ አደርጋለሁ። እንዴት ነው? ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።